ሰላም ሀቡ እንዴት ዋልሽ? ከእሷ ጋር ተገናኝተናል። ግን አንድ ተለምዶ የተደረገ ነገር ቲክቶክ ላይ ምን አለ መሰለሽ ሀቡ፣ ሰውን ብሌም አድርጎ እንዲታዘንለት ወይም እንዲረዳ መፈለግ እኔ ሁሌም እቃወመዋለሁ። ሁሌም በዚህ ነገር በጣም አዝናለሁ። ችግሬን አስረድቼ መረዳት እየቻልኩኝ የግድ እከሌንና እከሌን ብሌም አድርጌ መረዳት የለብኝም። እኔ ረዋን ያለችበትን ሲቹዌሽን አውቃለሁ። ትላንት በአካል አግኝቻታለሁ። ከዛ በፊት በስልክ አውርተናል ብዙ ጊዜ። እጄን በዚህ ጉዳይ ላስገባ የማልፈልገው ዳግመኛ ላጣቸው የማልፈልጋቸውን ሰዎች ማጣት አልፈልግም፣ አንቺንም ጨምሮ ሌሎችንም። በዚህ ጉዳይ ሀቡ ሳሪ አስወርዷታል። ምናልባት አታቂው ከሆነ የሰማሹ ይመስለኛል። እኔ እና አንቺ የነበረንን ግንኙነት ታውቂያለሽ። ሳራ አልሀበሻ ጋር የተፈጠረውን ነገር ታውቂያለሽ። አንቺ ሙሉ በሙሉ ረዋንን ከበር አድርገሽ እኛን እንኳን ገፍተሽን ነበር። ራስሽን ሙሉ በሙሉ ሰተሻት ነበር። ግን ዱንያ ይችናት። የትም ድረስ ብትሄጂ እኛም እየቀመስ ነው ያለ ነው። አንቺም የምትመክሪን ነገር ነው። ቢሆንም ለሁሉም ነገር ሀምድላ። ግን አንድ ነገር እዚህ ጋር መናገር የምፈልገው ለረዋን፣ ሁል ጊዜ ሰው የሰውን ችግር ሊፈታ አይችልም። አላህ ብቻውን ሊፈታው የሚፈልገው ነገር ይኖራል። ሁል ጊዜ ከሰው መጠበቅ አይቻልም። ጥግ ድረስ ጠበቃም አቁመሽ ከሰውም ተባልተሽ ምን ብለሽ ወስድሻታል። እሷም አትክደውም፣ እኛም ሸሽተናል። ከደረሰብን ነገር አንጻር ሁላችንም ሸሽተናል። ሄድሽ እስከ መጨረሻው ድረስ አደለ ሀቡ። የሆነ ቦታ ላይ የሚያቆምሽ ነገር አለ። ህግን መቀየር አትችይም። ዋናው ቦታ ላይ እስከ መድረስ ትረጃለሽ። ጠበቃ ቆምሽ፣ ከገንዘብ ተባለ ከምንም ሳታጎይ እስከ መጨረሻው ይሄድሻል። ግን ህግ የሚባለው ነገር ደግሞ ሲያስቆም እሷ እራሷን ሀቋን እውነቷን የደረሰባትን ነገር አይተሻል። እንደ አንቺ ያን ያህል አምነሽ ስትሄጂ አይተሻል ሀቡ። ያየሽው ነገር የለም። ነገር ግን በነገረችሽ እና በመረጃሽ መሄድ እስኪሚገባሽ ደርስ ሄደሻል። አሁን ያ መልስ አልሆን ሲል እሷ ለአላህ ሰታ የራሷን ህይወት መኖር የለባትም። ይሄንን መክሬ ግን ምን ብያታለሁ? ትላንትና እሱም አፈነዳዋለሁ ሲል የነበረው ነገር ማለት ነው። ሀቢባን አናግሪያት። እኔ ከዛ በፊት እጄን አስገብቼ እሷን የሰራሽውን ነገር አበላሸች መባል አልፈልግም። ያ ስህተት አለኝ። እንደገና ሌላ ነገር መፈጠር አለበት የለበትም? ይሄንን ነው ያልኳት። እሱ ትላንት እኔ አፈነዳዋለሁ ሲል ነበረ። ሙኒት እጅሽን የሚያወጣሽበትን መንገድ ይሄንን ነው ያልኩት። ይሄንን ማለት ምንድን ነው ማለት ያልኩት? አሁን ያለው የመጨረሻው መፍትሄ ሽምግልና ነው። እኔ ከኔ አንጻር ማለት ነው። ምንድን ነው እሷ ኬዙን አንሽላቸው፣ እነሱ ኬዝሽን ያንሱልሽ፣ ፋይላችሁን ዝጉ። ሀቅሽን ግን ላላ ፍረድ ብለሽ ስጪ። ሀቋ ገንዘቧ እኮ ህዝብ ከፈለ። ከዛም ውጭ እኮ መንግስት በየወሩ እንዲከፈልላት ፈርዶላታል። ያልተፈረደው ሌላኛው ኬዝ ነው አይደለ? የተዘጋባት ያንን ደግሞ ምን አልኩሽ? እኔ አንዴ ነው 10 ስንት ጊዜ አልኩሽ? ማስረጃው በቂ ስላልሆነ እኮ ነው የተዘጋው እኮ ሀቡ። ልንገርሽ መረጃው ግን ያንን ያቀረበችውን ማስረጃ አጥፎ ደርቦ አብሯት የደረሰባትን የሚያውቃላ የለም እንዴ? አለ አምላክ የለም እንዴ? ፍረድ ለሱ ብላ ትሰጥም እንዴ? ስንቱ ነው እጁን አንስቶ እንባውን ጠባ አድርጎ ለአላህ ትቶ ፍርዱን ያየ ሰው። ገንዘቡ የተበላው ገንዘብ ከተመለሰለት እንደገና እነሱም ደግሞ በየወሩ ደግሞ ሲመልሱ ደግሞ እጥፍ ይሆናል። ለዛኛው ለራቁት ቪዲዮ ደግሞ ማስረጃ የለም ከተባለ ቪዲዮ ካልተገኘ ማስረጃ ካልተገኘ ካላስ ለአላህ ሰጥቶ መንገድን መቀጠል ነው። ብሩንም ጉልበቱንም ሁሉን ነገር የሚከስር ሰው አለ አይደል እንዴ? በህይወታችን አንድን ነገር ይዘን እኝኝኝኝ የምንል ከሆነ እኮ ወደፊት መራመድ የሚባል ነገር የለም። ቢሆንም ግን የለፋበትን ሰው ረግጠሽ አይደለም ይሄን የምታደርጊው። ማንም ተከባብሮ እንደሚሰራው አሳውቂያት፣ ንገሪያት ሀቢባን። ሁሉም ይስማማበት። ከዛ በኋላ ይደረጋል ተባለ። ጸጥ ሲባል ደግሞ እጃችንን አሁንም እናነሳለን። ምክንያቱም ከሆነው ነገር አንጻር አሁን መጥቶ እዚህ ጋር እርዱኝ፣ እሷ ጠዋት እርዱኝ ትላለች፣ ከሰዓት እሱ ደግሞ እኛን ይሰድባል። አንቺን ብቻ አይደለም ሁሉንም ነው። ይኸውልሽ አሁን እሱ ሰድቡ፣ እኛ ስድብ ፈርተን ምናምን ነገር ተረባርበን ምናምን የሆነ ነገር ብናረግ እኔ እንደውም ይብስብኛል። ትላንትና ይኸውልሽ ወደ ራሱ ተመልሶ እኮ መጥቶ ይቅርታ ጠየቀ። እዛው እናንተ ይቅርታ መቀበል እንደዚህ አይነት ባለጌን ከለመዳችሁ እዛው ተቀበሉት። እኔ ግን ይቅርታ የሚባል ነገር ከእንደዚህ አይነት ባለጌ ጋር ነገም ተመልሶ ሲሰክር ላይቭ ላይ መጥቶ ከሚያቀረሽ ባለጌ ጋር ይቅርታ አልባባልም።
ረዋን ግን የሚያስፈልጋትን እኔም አንቺም ታሜን ፈቃደኛ ከሆናችሁ ምን እናርግልሽ ነው? ሽምግልና ነው። ሰዎቹ ክሳቸው እንዲያነሱ እሷም ክሷ እንድታነሳ ነው። እንሸማገላለን፣ ይነሳላታል። እሷ ደግሞ ሸርጥ አመጣች። ሸርጥ ታውቂያለሽ አይደለ? ኦኬኛ ይቅራል ነው በምንም ይሆን ይቅራል። ሹ ሸርጥ ሄደ ሀቢባን ይቅርታ ጠይቀህ ይቅር ስትባል ነው እኔ እናንተ ጋር ሰላም የሚወርደው ብላ በሯን ዘግታ ከጧት ጀምሮ እህል ሳትበላ ሳታናግረው ምን ሳትለው ዋለች አይደለ? ልጁ ሀቢባ ሀቅ ሊላህ ንግግር አይችልበትም። ኦኬ ዝም ብሎ ነው የሚዘባርቀው የሚቀባጠረው። አሁን እሱ አመጣጡ እኛም ጋር ሳሪ ጋር ሲመጣ ወላ አንቺም ጋር ሲመጣ ምን ለማለት ነበር? ይቅርታ ለመጠየቅ ነበር። መቶ ዝም ብሎ ይዘባርቃል። ካላስ ይሄንን ደግሞ እያደረግሽ ያለሽው ረዋን አንቺ ነሽ። እኔ አላባብልሽም። ትክክለኛውን ነገር ሙኒት ይሄ ልጅ እኔን ያቀኛል። አንተዋወቅም እኮ እኔ እና እሱ እዚህ ቤት እኮ ገብቶ አያውቅም። አንተዋወቅም። ከመጣ ቲክቶክ ላይ አመቱ ነው ምናምን ነው አይደል? በአመት ውስጥ የት ያቀኛል? እኔን ሳያቀኝ ለረዋን እኔ እርዳታ በማደርግ ሰዓት ለረዋን ከጎኗ በቆምኩ ሰዓት ስንት ነገር በተጋፈጥኩ በሌቦቹ ዛቻ እየደረሰብኝ በተጋፈጥኩ ሰዓት ነበር ከጎኗ አልነበረም። ዛሬ መጥቶ ሀቢባ በረዋን ተጠቅማለች። ሀቢባን ማን ያውቃት ነበር? ሀቢባ የታወቀችው በረዋን ነው። ሀቢባ ያሁሉ አንበሳ የወረደላት ዩኒቨርሲቲ የወረደላት ደሙ ፈላ ምቀኛ። ሀቢባ ያሁሉ አንበሳና ዩኒቨርሲቲ የወረደላት በረዋን ነው። ኤክስኪውዝ ሚ እንደዚህ አንድ ሰው ለሚናገረው ነገር ኃላፊነት ሊወስድ ይገባል። ትልልቆች ነን እኛ። ከአፋችን ለሚወጣው ነገር ኃላፊነት መውሰድ አለብን። ስለዚህ ይህንን ሲል ኬት ሰምቶ ነው ወይስ ምን ማስረጃ ይዞ ነው? እኔ በረዋን የተጠቀምኩት ምንድን ነው? ረዋን እኔ ጋር ስትመጣ እኮ 60 ሺህ አይሞላም ፎሎዋ። እሺ ከኔ በላይ ታዋቂ ከነበረች እኔ ጋር 500 ምናምን ሺህ ፎሎ ነበረኝ። ያኛው ትልቁ አካውንት የ1 ሚሊዮን ሊገባ ሲል የተዘጋው አካውንት። እንዴት ነው 500 ምናምን ሺህ ፎሎ ያለው ሰው 60 ሺህ ፎሎ ባለው ሰው ታዋቂ የሚሆነው? ሀቢባ በረዋን ነው ታዋቂ የሆነችው። ሀቢባ በረዋን ተጠቅማለች። ለእሷ እርዳታ ሳሰባስበ የከፈለችው ገንዘብ ካለ ደረሰኝ ታቅርብልኝ እንዴ። ያለ ስሜ ስም ሲሰጠኝማ ዝም እንድል አትጠብቁ እናንተ። ዝም አልልም። አልፈልግም ከእንደዚህ አይነት ባለጌ ጋር። ረዋን ከኔ ጋር ምንም የሚያገናኘው ነገር የለም። ይቅርታ አድርጊለት እና አስገቢው ቤትሽ አኑሪው ነው። ቪዲዮ ይሰራል ማለት ነፃ እንዲያወጣኝ እፈልጋለሁ። ማበል ብሎት ነው እንደዛ አይነት ቪዲዮ የሰራው። ማበል ብሎት ለምን ነው እናቴ እየተሰደበች ሪከርድ ልክልሻለሁ ማሪ። ፌክ አካውንት አላቅም ነበር ምንድን ነው ከፈትኩኝ ፌክ አካውንት። እህቶቼ የምላቸው እናቴን ሳይቀር በቂችን እድል ተጠቅመው ሲረግጡ ነበረ። በጣም ማስፈራሪያም ሁላለ ቪዲዮ፣ እያንዳንዷን ቪዲዮ ይዣለሁ እኔ ልክልሻለሁ። የማልጠብቃችሁ ሰዎች እንደዚህ አይነት ወሬ ያወራሉ ብዬ ያልጠበቅኳችሁ ሰዎች። ስለዚህ ስሜ እንዲጠራልኝ ይፈልጋሉ። ለምን እኔ የሚከታተሉ ልጆች ያውቃሉ፣ እስከዛሬ የሚከታተሉ ልጆች ለምን ስለ አንቺ መልካምነት፣ ስለ አንቺ ውለታ፣ በጣም ስለ አንቺ እኔ አውርቼ አልጠግብም። ያውቃሉ፣ እነሱ ያውቃሉ። ማየትሙት ረዋን ማየትሙት ሳይመን በልጅ የምላለው አውቃለሁ ከልብሽ እንደምትወጂኝ ረዋን ማየትሙት። እኔም እጅግ በጣም ከልቤ ነው የምወድሽ። ስለ አንቺ መተው ኮመንት ላይ ረዋን ካሉ እንዴት እንደምደነግጥ ያውቃሉ። እንደ እናትሽ ስለሚያዩኝ ነው። አንቺ ስትባለቅሽ ቁጥር ላይቭ ላይ እየሮጡ መተው እኔ ጋር ረዋን እያሉ የሚጽፉት ታውቂያለሽ። እንደምትወጂኝ ያውቃሉ። ለዛ ነው ያልቀየምሽም በሱ ቀድሜ ነው የምነግርሽና ምንም ነገር አንቺ ስለኔ ምን መጥፎ ነገር እንደማትይ ምንም ውስጥሽ ከልብሽ እንደምትወጂኝ ወላሂ ላዚም አውቃለሁ። ስለዚህ በቃ እኔ አንቺ የሚያስደስትሽ ይሄን ነው። እሱን ይቅር ብዬዋለሁ እንድል ከሆነ አንቺን የሚያስደስትሽ አንቺን ለማስደሰት ይቅርታ ይጠይቅሽ። እኔ እና እሱ ሰላም የምንሆነው ይቅርታ ሲጠይቅሽ ብቻና ብቻ ነው። በአደባባይ ነው ስምሽን ያጠፋው። እነ ሙኒት አላህ ይስጣቸው፣ እነ ታሚ ወዲያው በቃ እሺ ነው ያሉት። እሺ ብለው ለእኔ ሲሉ እሺ ብለው ይቅርታ አድርገውለታል። አንቺ ግን በአካል አናገኝሽም። እነሱን እንደዚህ ስማቸውን አላጠፋም ማሬ። ስለ ታሜም ሆነ ስለ ሙኒት እንዳንቺ ትላላላቸው ስማቸውን ጠርታ ክብሬን ምኔን የተናገረውን ያህል ማንንም እንደዚህ አልተናገረም። አንቺን ለማስደሰት ራሴን እንዳስቀይም ነው እያስገደድሽኛለሽ። አንቺን ለማስደሰት ሳላምንበት አንቺን ለማስደሰት የአንቺን ትዳር ለማዳን ለአንቺ ስል ይቅር ብዬዋለሁ። ኖ እንደዚህ ሳይሆን ቪዲዮ ይሰራል። መጀመሪያ ቪዲዮ ይሰራል። በቤቱ ይቅርታ ይጠይቃል። አጥፍቻለሁ ብሎ ይቅርታ ይጠይቃል።
ከዛ በኋላ ነው ቤትሽ ገብቶ እንደገና ድጋሚ ሁለተኛ ይቅርታ እንዲያደርግ የምፈልገው። ሁለቱን ይችን ነገሮች ያደርግ። ለምን እኔ ይሄ የኔ ስብዕና አይደለም፣ የኔ አስተዳደግ አይደለም፣ የኔ ባህሪ አይደለም፣ ያጎረሰኝን ምክድ አይደለም፣ ከሃዲ አይደለም። ለምን በጣም ጨዋ ወልዶ ጨዋ ነው ያሳደገኝ ሰው ነኝ። በአንቺ አልደራደርም። ለምን እዚህ ያደረሽኝ ማን ያውቀኝ ነበረ? እዚህ ያደረሽኝ አንቺ አይደለሽ? ህዝቡን ያስተዋውቀኝ ማን ነው? አንቺ አይደለሽ? ወላሂ አውቃለሁ ረዋን። ወላሂ እኔ ምን ይችን እድል ተጠቅሞ በጣም ብዙ ብዙ ነገር አለ ልክልሻለሁ። በጣም ብዙ ረዋን ይኸውልሽ፣ እኔ ከአንቺ አፍ ክፉ ቃል እስካልወጣ ድረስ እሱ አለብዬ ሁሉም እኮ ስለ ራሱ ነው። አሁን ኦስማን ወንጀል ቢሰራ አንቺ ነሽ የምትታሰሪው አይደለሽም፣ እሱ ነው የሚታሰረው። ስለዚህ ሁላችንም ስለ የራሳችን ነው ኃላፊነት የምንወስደው። ገባሽ? ስለዚህ እኔ አንቺን ወላሂ ለዓዚም ይኸው ወደ ውስጥ ባለውም ልጅ ደጅ ላይ ባሉትም ልጆቼ እምልልሻለሁ። ከልጆቼ በላይ ለእኔ እዚህ ምድር ላይ ምንም የለም። ወላሂ ለዓዚም ከልቤ አልተቀየምኩሽም። በልጆቼ እምላለሁ አልተቀየምኩሽም። እሱ ግን በጣም ባለጌ እንደሆነ እየነገርኩሽ አንቺን ለማስደሰት ይቅርታ አድርጌለታለሁ። አንቺን ለማስደሰት የአንቺን ትዳር ለማዳን በቅሌብ። እሺ ምን ትፈልጊያለሽ? ሌላሽ ምን ላርግልሽ? ላስገባልሽ እዚህ ጋር እንዲልሽ ስማማችሁ ነው። እናንተም ግን እሷ እያለች የነበረችው እዛ ሀቢባን ይቅርታ ቤቷ ገብቶ ጠይቆ ምናምን እያለች ስለሆነ ተወጃታለሽ። አውቃለሁ። ገብቶ ጠይቆ ምናምን እያለች ስለሆነ ክብርሽ ተነክተዋል በጣም። አንቺንም እኮ መለማን ያስቸግራል። ኖ ምን ቤ ላይክ ያለ ስሜ ሰው ስም ሲሰጠኝ ዩኖ ላይክ አንቺ ብቻ ሳትሆኚ እና እኛ አንወድም፣ ማንም አንቺ ወዳጆች አይወዱም። ግን ታሜንና ሙኒትን ግዴታችሁ ነው ሲላችሁ ነበር ትላንት። አዳምጪ ግን እንዲያድርጉ እያለ እነሱ ጭምር ሲላችሁ ነበር፣ ክብራቸውን ዝቅ ሲያደርግ ነበር። ረዋን አንድ ጊዜ አንድ ነገር ልንገርሽ። አሁን ራሷንም ጎድታ እሷ ይቅርታ አለችው አይደለ? ነገ ግን አንቺ እዚህ ልጅ ላይ ፕሬዠርሽን ካላቆምሽ አንድ ነገር ልንገርሽ። አንቺም ባህሪውን እያወቅሽ እሱም ያለብሽን ችግር እያወቀ አብራችሁ መኖር ጀምራችኋል። ችግራችሁን ለማሻሻል ለመፍታት ነው እንጂ መሞከር ያለብሽ ምንም ሊያደርግ የሚችለው ነገር እንደሌለ እያወቅሽ አሁኑም በትዳራችሁ መሀል ችግር የምትፈጥሪ ከሆነ ይሄ ልጅ ቤትም ሙሉ ይሆን ደጅም ሙሉ በመጣ ቁጥር ፕሬዠር የምታደርጊበት ከሆነ ነገ ፈንድቶ እንደሚወጣ ወቂ። አንቺ አትገፋፊው። እንደተባልሽው አሁን በሚገኘው መፍትሄ ነገሮችን ላላ ሰተሽ ኑሮሽን እንደ እናት እንደ ሚስት ሆነሽ ስትኖሪ ይሄ ሰውዬ አፈንግጦ እዚህ ጋር አይመጣም ወይም ደጅም አይወጣም። ብዙ ለውጦች እንደነበሩ ታውቂያለሽ አንቺ አይደለ? ከነበረበት አንቺ ምን ያህል ቀይረሽው ምን ያህል ለውጠሽው ሌላ ሰው ሆኖ አብሮሽ ሲሰራ ነበር ይሄ ልጅ አይደለ? አሁን ግን አንቺ የራስሽ ፕላን ኖሮሽ ያ ነገር ስላልተሳካ በጀመርሽው ባህሪ ያመጣው ነገር ነው። ባለጌ ሆኖ ሳለ አንድ ነገር ደግሞ ምን ወደ ብልግናው እንደመለሰው እኔ ሳልወቅስሽ አላልፍም። ገባሽ? ማንም ምንም ማድረግ አይችልም። ይሄ ልጅ ያለቀ ጉዳይ ላይ ገብቶ አዲስ ነገር ሊያመጣልሽ አይችልም። ወንድ ልጅ ደግሞ በቤቱ መበጥበጥ መረበሽ ሲመጣ ወንድነቱን በሚያውቀው በለመደው መንገድ ማሳየት ይጀምራል። ገባሽ? ይሄ ልጅ በፊት እንዲህ ነበር የሚበጠብጠው፣ አሁንም መበጥበጥ ጀመረ። ቀይረሽው አልነበረም እንዴ? ሌላ ሰው አልነበረም እንዴ ይሄ ልጅ? ስለዚህ አሁንም አንቺ እኔ እንደ እናት እንደ ሚስትነቴ የምመክርሽ ነገሮችን ላላህ ስጪ። ከሱ በፊት የነበረ ነገር ነው። ከዛ በኋላ መሆን ያለበትን እየታየ ተስተካክሎ፣ እሱን ግን እዚህ ውስጥ አትክተችው። ከአቅሙ በላይ የሆነ ነገር ወንድ ልጅ ማለት በእኔ አስተሳሰብ ወንድ ልጅ ጭንቅላቱ እንደ ሕፃን ነው። ወንድ ቢሆንም ነገሮችን የማስተካከል የመምራት ምን የማለት ግዴታ ቢኖርበትም ግን እንደኛ እንደ ሴቶች መላ መፍጠር መቻል የሚለውን ነገር አያውቅበትም፣ ይፈልግ። ስለዚህ አንቺ ልትተባበሩ የሚገባሽ ነገር ግርሻን ከአላህ ጋር አውሪ፣ ለአላህ ስጪና ትናንት በመከርንሽ መንገድ እኔ አሁን ቅድም ባልኩት መንገድ ነገሩን ፈተሽ እናትሽንም ሄደሽ አይተሽ ነይ። መተውን ቢያርሱሽ መተው ያርሱሽ። እኛም አናንስም ለአንቺ አንቺን ለማድረስ አንቺን ለማገላበጥ እኛ እዚህ ጋር አናንስም። ግን ሰውየውን ከአቅሙ በላይ የሆነ ነገር እየሰጠሽው አንቺም አታሳብችው። ካላስ ላላ ስጭና ነገሮችሽን ዝግ ይረዋል። በየስንት ቀኑ ነበር አንቺ ቤትሽን እየከፈትሽ የምታለቅሽው?
እሱንማ አወራን እኮ ስንት ጊዜ ነበረ እሷ ስትናገርሽ የነበረው በየጊዜው ኻላስ ላላህ ስጪ ዝጊ ፋይልሽን። ሰው ሲረሳው እኮ ያንን ነገር ሰውን እያስታወስሽ ያለሽው አንቺ ነሽ እንጂ የአንቺ ታሪክ እኮ ተቀይሯል። ዛሬ ነጋዴ ነሽ፣ ዛሬ ሰራተኛ ልጅ ነሽ፣ ዛሬ የሀቢባ ልጅ ነሽ እየተባልሽ አይደለ እንዲህ የምትጠሪው እየታገሽ እንዲ የተደረገው ሁኔታ አሁን የትራቭል ባኑ ማለት ነው። አሁን እቺ ልጅ የ8 ወር እርጉዝ ናት። በዚህ ሰዓት መሳፈር አችልም። ምን አስታወሳትና ትራቭል ባኑ በዚህ ሰዓት ወታ ሚዲያ ላይ ልታለቅስ ቻለች? ያልገባኝ ነገር ሀቡ ሲጀመር በትራቭል ባኑ አይደለም ልጅቷ ከጭንቅላቷ አታወጣው የሚሆንሽ ባገኘችው ቻንስ ታወራዋለች። ይሄን ነገር ከኔ ጋር ብዙ ጊዜ ተነጋግረናል። አያስፈልጋትም። ተነሳ አልተነሳ እኮ ቁጭ እንዳለ መቅረት ይችላል። ያነሱ ደግሞ ግን በቃ ለአይምሮዋ ሰላም እንዲሰማት ሀቡ ፋይሏን ትዝጋ ግጥም አድርጋ። እቺ ልጅ ቅድም ሲናገር ሰምቸዋለሁ። ፍርድ ቤት ሄዳ ስትመጣ የምታሳየው አክሽን ሁለቱ መሀል ብጥብጥ ይፈጥራል። ሀቡ ገባሽ? ይሄ ልጅ ያደረገው ነገር የለም። በአንድ በኩል ደግሞ የእውነት ስንናገር እሱ እዛ ህይወት ውስጥ አልከተታት። ያ ነገር ሲፈጠር አብሮ ሆኖ ሳያግዛት ቀርቶ የተፈጠረ ነገር የለም። ከሱ በፊት ነው ሀፕን ያደረገው። አዎ ግን ባልና ኦስማን እኔ ጋር አትደውል እንሴን እንዳልገለበጥልህ ደግሞ አትደውል። እሺ ሞዴሬተሮች ያስገቡት እንግዲህ ከህዝብ እኔ አንድ ሰው ነኝ። ከህዝብ ትእዛዝ አልወጣም። ሀቢባ አስገቢው፣ ይቅርታ መቀበል ትልቅነት ነው እያሉ እያሽቃበጡ ነው ኮመንታተሮች። ነገ ታዩታላችሁ ከወራት በኋላ የሰውዬ ድጋሚ ሰክሮ ወጥቶ ሚዲያ ላይ ሲያቀረሽ ለእናንተ የምትወቀስበት ኮመንታተሮች አስገድዳችሁ ነው። አንቺ ትወቀሽበታለሽ። ይሄንን ልጅ ውጥረቱ ከተሽ ወደዛ እንደገና ብትመልሹ አንቺ ትወቀሽበታለሽ። ያን ሰዓት ሀቡል አንቺ ቆማልሻለች። አሁን አይደለ እኔ ለዚህ ልጅ የዛለት ቆምለታለሁ። እውነቴን ነው የምልሽ። ትላንት ቁጭ አድርገን አዋርተ ነው ሰበቡን አውቀናልኛ። ስለዚህ አሁንም ነገርሽን ፋይልሽን ዘግተሽ እናቱኝ ረዋል ሚስቱኝ። በፊት ሲንግል ነበርሽ። ለዛ ነው ብቻሽን ስትራራጪ ምን ስትይ የነበረው። አሁን ኑሮሽን ኑሪ። አላህ ይፍረድልሽ ላንቺ። እንዴት ነው ወንድሜ? አልሐምዱሊላህ። እንዴት ናቸው? ሰላም አለይኩም ጀሚዓን። ሀቢባ ልክ ነሽ አንቺ። ያኔ መቀየምም ኦፍኮርስ ግዴታ ነው። ግዴታ መቀየምም አለብሽ። ሁላችንም ተቀይመናል። እኔም ደግሞ ትላንትና ረጅም ሰዓት አውርተን ነበረ። እኔ ረዋን ብቻ ስለሆነች አፉታ ለአላህ ነው። አሁንም አንቺም ትልቅ ልብ ያለሽ ሰው ነሽ። ብዙ ህዝብ የቻልሽ ሰው ነሽ። ይህንም ደግሞ ለረዋን ብልሽ ደግሞ አያቃተሽም እህቴ። ለአላህ ብልሽ ለእህትሽ ብልሽ ደግሞ በቃ ለአላህ ስጪው። እኔ አሁን እዚሁ ህዝብ ፊት ለፊት እኔ ማዝነው ለረዋን ነገ ብትጎዳ የሆነ ነገር ብትሆን ያኔ ምንድን ነው የምንጠብቀው? ኦስማንም ብዙ አውርቼሃለሁ። ኃላፊነት ያለብህ ሰው ነህ። ከትንሽ ቀናት በኋላ አባት ትሆናለህ። ይሄ ኃላፊነት ትልቅ ኃላፊነት ነው። ድሮ የነበርክ ጊዜ እንደፈለግ ሆንክ፣ ማንም አይጠይቅህም። ያለፈውን ነገር አለፈ። ከሆን በኋላ ደግሞ ምስትና ልጅ አለ። ነገ የሆነ ነገር ቢደርስብህ ልጅህ ማን ነው የሚያሳድግልህ? እስር ቤት ብትገባስ እሷም ደስ ይላታል። ልጅህስ ማን ነው? እሱን ማስተዋልም አለብህ ወንድሜ። ብዙ አውርተናል ሀቢባ። እኔ ምንም አልልሽም። አንቺም ትልቅ ልብ ያለሽ ሰው ነሽ። አፉታ ለአላህ ነው። ለእህትሽ ብልሽ ማለት ነው ቻንስ ስጪው። እኔ ለረዋን ብዬ ይቅር ብዬዋለሁ። ቪዲዮ ክፈትና እኔ እኮ ለማንም ይኸውልሽ፣ እኔ ቪዲዮ ተሰራ አልተሰራ ጉዳይ አይደለም። ቪዲዮ ይክፈትና እንደዚህ እያየሽ ይቅርታ ይጠይቅሽ። ቪዲዮ ክፈት። ለምን ቪዲዮ ከፍቶ ነው እንዲህ ሲል የነበረው? የዛኔ እንዲህ እያለ ነው ሲሰድብሽ የነበረው። ቪዲዮ ይክፈትና ይቅርታ ይጠይቅሽ። እንደገና ምን እንደተጠቀምኩት ቢነግረኝ ከይቅርታው በፊት በአንቺ የተጠቀምኩትን ገንዘብ ከፍለሽኝ ከሆነ እርዳታ ሳሰባስብልሽ በዛው ይንገረኝ። በአንቺ ፎሎ ከሆነ ያገኘሁት ሀቢባ በረዋን ነው የታወቀችው። ከአንቺ በፊት እኔ ማንም አያውቀኝም ነበር። አንቺ ታዋቂዋ መተሽ እኔን ታዋቂ ያረግሽኝ። ብቻ በቃ ነገር እንትን መባባል ምንም አያስፈልግም። ካላስ ተውት በቃ አላክረት ስፋ። ሰላም ሀቢባ፣ ሰላም ነው? ሰላም ሁላችሁንም ሰላም ብያለሁ።
እዚህ ከታች ስከታተል ነበርና እስካሁን እድሉን ለማግኘት ለመጀመሪያ ጊዜ ብዙ አበባ የሰጠሁበት ቤት ነው። ለሁለተኛ ጊዜ መሰለኝ ከገባሁኝ። የሆነ ሰዓት ማዞሯ ስትረገጥ የሆነ ጊዜ ከዜድ ጋር እንትን ስትል የሆነ ጊዜ ገብቻለሁ እንጂ ከዛ በኋላ ገብቻ አላውቅም። እና እየሰማሁ ነበር። ሀቢባ ልክ ነሽ። ያው በተናገርኩት ነገር ምንም ብትይ አልፈርድብሽም። ምክንያቱም ለእኔ የፈለግሽውን ነገር ብትናገሪ ከተናገርኩት አንግል ነው የወሰድሽ። አንዴ ይቅርታ፣ አበባውን ቆጥራችሁ መልሱለት ሞዴሬተሮች። ሞዴሬተሮች አበባውን ቆጥረው እየመለሱልክ ነው። ማና ሞዴሬተር ስንት አበባ እንደሰጠክ ጋላሪ ላይ ያሳያል። ቁጥሩን አይተሽ በቁጥሩ ልክ አበባ መልሱለት ሞዴሬተሮች። ቴንኪው። እሺ ማንም ሰው ፎሎ እንዳያደርገኝ፣ አንድ ሰው መጀመሪያ የምናገረው አንድ ሰው ፎሎ እንዳያደርገኝ፣ አበባም እንዳይሰጠኝ፣ ጊፍት እንዳይሰጠኝ አልፈልግም። አበባ እዚህ ቤት የሰጠከው አበባ ያው ተመልሶልካል ተቆጥሮ። ቀጥል፣ እየሰማንክ ነው። ሀቢባ አዳምጪኝ። ጉዳያችን ከአንቺ ጋር ነው አደለ? ስለተናገርኩሽ ነው አደለ? አንቺ ኮሜንታተሮች ወይም ሌላ ሰው አልተናገርኩም። የመጠየቅ መብት አለኝ አይደል? እኔ በረዋን ምን እንደተጠቀምኩ ንገረኝ። አንድ ሰው ሲናገር ከማስረጃ ጋር ነው ሆነ። እኔ በረዋን የተጠቀምኩት ይሄ ነው በላይ። በቀደም የጌማ ቀን የወረደላት አንበሳና ዩኒቨርስ በረዋን ነው ብለሃል። በረዋን ማን ነው መጥቶ በረዋን ስም አንበሳና ዩኒቨርስ ያወረደልኝ? ፈርስት ኦፍ ኦል ንገረኝ። ፈረስት ኦፍ ለእኔ ደግሞ መልሽልኝ። እኔ የት ስጠቅሽኝ የት አንቺ ሁሉ ጊዜ ማስረጃና መረጃ ትያለሽ አይደለ? የት አየሽኝ? የት የሚለው ይህን መልሽ። ካርክ ተጥለቅልቋል ሙሉ ቲክቶኩ። ኖ ሀቢባ ሁሉ ነገር የምናወራው በማስረጃና በመረጃ እስከሆነ ድረስ ማለት ነው። እኔ ስጠጣ ያየሽን ንገሪኝ፣ እኔ ደግሞ እነግርሻለሁ። ሀቢባ በጣም ጥሩ። መጀመሪያ አንተ ሀቢባ በረዋን ነው የታወቀችው። ሀቢባ በረዋን ተጠቅማለች ያልከውን የተጠቀምኩትን ጥቅም ንገረኝ። እኔ ለእሷ 5 ቀን ቁጭ ብዬ 55,000 ድርሃም ሰብስቤ ቁጭ ብዬ ደረሰኝ ለቅሜ ስሰጣት የከፈለችኝ ክፍያ ካለ ንገረኝ። አንቺም ንገሪኝ። እሺ እኔ ስጠጣ ካየሽኝ ሰካራምነትን ዓለም የመሰከረልክ ቅጽል ስምክ ሁላ ሰካራም ነው። በላይቭ ላይ እየገባክ እየሰካክ ሰዎችን በሳደባ መልክ ነው። ሙሉ ቲክቶኩን ሰርች ማድረግ ትችላለህ። ዞር ዞር እያልክ ፈልግ። ስክሪን ሪካርድ ሰክረ ስትሳደብ አዳምጪኝ ሀቢባ። እኔ ሰርች አድርጌ አወጣዋለሁ። ሰርች አድርጌ የበፊት ላይፍን አወጣዋለሁ። የታወቅኩበት እኔ ደግሞ በሰካራምነት የታወቅኩት አውቃለሁ እኮ። በዛ ራስክ ላይ ራስህ መሰከርክ። እሺ መሰክራለሁ ይሉኝ እኔ ምንም አይመስለኝም። ለምን ኡስማን የሚያውቁት እብድ ነው። ቲክቶከር ላይ የሚያውቁት ኡስማን በቃ ያ እብዱ ኡስማን ነው። ፐርሰናል ላይፌ ማንም ሰው አያውቅም ከረዋን በስተቀር ወይ በሚቀርቡኝ ሰዎች በስተቀር ማንም አያውቀኝማ። እኔ የሚያውቁኝ ኡስማን ማለት ሌላ ሰው ነው፣ እብድ ነው። በቃ ገባሽ አይደለ? እኔ ስናደድ በቃ ጠጥቷል ነው የሚባለው። ውሃ ጠጥቼ ብመጣም ተናድጄ ባወራም እንኳን ምንድነኝ እኔ ሰካራም ነው አይደለ? ስም ተሰጥቶኛል። በቃ ስም ስለተሰጠኝ ደግሞ ስትናደድና ስትሰክር ሰዎችን የመርገጥ መብት አለኝ ብለህ ነው የምታስበው? ሰዎችን ያለ ምክንያት የመናገር መብት አለኝ ብለህ ነው የምታስበው? ሁሉ ጊዜ አንቺ ምን ትያለሽ? ማስረጃና መረጃ። እኔ ስጠጣ አየሽኝ? አዎ እየሰከርክ ላይቭ ላይ እየገባ ትቀበጣጠራለህ። እሷ መልክ ነው ዓለም ያውቃል እኮ አልኩ። እሺ ስጠጣ ስሰክር ስቀባጥር ዓለም ይመሰክራል አልሽ። አንድ ቪዲዮ አምጪ፣ እኔ ደግሞ ለምን እንዳወራው ያው እነግርሻለሁ። ኦስማን አንተ አሁን የገባኸው ይቅርታ ልጠይቃት ነው ወይስ ማስረጃ ስለጠየቅኩት ነው። እኔ የተጠቀምኩትን ማስረጃ ስላልኩት አፈረ። ቻው ለረዋን ስል ነበር እድል የሰጠኩታ። ቤቷ አይመጣም። ጨምላቃ ባለጌ ስድ ድሮም ለባለጌ እድል መስጠት ለአንቺ ስል ነበር እድሉን የሰጠሁትኝ። ባጭሩ ቪዲዮ አብርቶ ይኸው ደረሰኝ። ረዋን አንቺ እርዳታ እንድታሰባስቢላት የከፈለችሽ ማለት ይችላል። የተጠቀምኩት ነገር ካለ በአንቺ ሀቢባ በረዋን ነው የታወቀችው አለ። በአንቺ የምታወቀው እንዴት እንደሆነ ከአንቺ በፊት ስንት ፎሎ ነበረኝ? ታዋቂ ስለሆንኩ መሰለኝ እኔ ጋር መተሽ በ5 ቀን ውስጥ በኢትዮጵያ ኦልሞስት 3 ሚሊዮን ሊደርስ የደረሰ ብር የሰበሰብኩልሽ። አንድ ሁለተኛ ሀቢባ በረዋን ተጠቅማለች ሲል እርዳታውን እንዳሰባስብልሽ የከፈልሽኝ ክፍያ ካለ ደረሰኝ አምጥቶ መለጠፍ። እኔ እኮ ነገርኳችሁ። ለባለጌ ለሰካራም እድል መስጠት ለባለጌ አንዴ ነው፣ ድጋሚ እድል አይሰጥም። እኔ ጋር ረዋን ለአንቺ ብዬ ሙኒትን አክብሬ፣ ታሜን አክብሬ፣ ኮመንታተርን አክብሬ፣ ህዝቡን አክብሬ ራሴን አስቀይሜ አንቺን ለማስደሰት ነበር ይህን ባለጌ ቤት ያስገባሁት እንጂ ቤት የኔ ቤት አይመጥነውም። ለባለጌ አይመጥንም። ይሄ ቤት የጨዋ ቤት ነው። አለቀ። እድል አንዴ ነው። ደግሜ እድል ሰጠውትኝ ገብቶ ጭራሽ እኔኑ ለሰካራምነቱ ሰካራምነት ክን ራስህ በራስህ ላይ እየመሰከርክ አይደል እንዴ?
ቁጭ ብዬ አንተ ሰክረክ የተለፋደድካቸውን ስክሪን ሪከርዶች ልሰብስብ? ለሚስትክ ልኬላታለሁ። ሰክረ ገብታ አፍን ስትከፍት ልኬላት ይህንን የሚለው በምን ምክንያት ነው ብዬ ላኩላት በዋትሳፕ። ከዛ ምን አለች? አለቀሰች። ስታለቅስ ረዋን እኔ አንቺን አልተቀየምኩሽም፣ በአንድ ሰካራም ባለጌ አንቺን አልቀየምም። ሚኒ እናት ግን ኬት አምጥቶ የት ያቀኛል ብዬ ጠየቅኳት። አለቀ። ጨርሻለሁ። ረዋን እኔ አንቺን መቼም እንደማልቀየምሽ ነው የምነግርሽ። አሁን ወደ መፍትሄው እንግባ። ለአንቺ ምን እንድናደርግልሽ ነው የምትፈልጊው? እኔ ሙኒት ታሜ ይኸዋለን ሶስታችንም ይህን እናርጉልኝ በይና አቅማችን የሚፈቅደው ከሆነ እናደርግልሻለን። እሱን እንኳ አወራን ትላንትና ማታ ላይ ነው የገባ ነው አደለ? በሽምግልና እኔም ለፈጣሪ ልሰጥ፣ እኔም ክሴን ላነሳ፣ እነሱም ክሳቸውን ሊያነሱ፣ እንደዛ ነው የተስማማ ነው። እንሻለን። ጥሩ በቃ እንደዛ እናደርጋለን። ሰዎቹን እናሸማግልሻለን። ሙኒትና ታሜ ያሉ ከነሱ በላይ ሽማግሌ የለም። ስለዚህ ያሸማግሉሻል። አለቀ። ክስሽን ታነሻለሽ። እኔም አነሳለሁ፣ እነሱም ያነሳሉ። እና እሺ አሁን ከእነሱ ጋር ታርቀሽ ክስሽን አንቺም ካነሳሽ እነሱም ክሳቸውን ካነሱ ሌላ ያስደቅስሽ የሚችል ምክንያት አለሽ? እንደገና እርቅ ሳይሆን ክስ ማንሳት ነው። ተሸማግላችሁ እኮ ነው ክስ የምታነሱታል። ፈቃደኛ ካልሆኑ አያነሱም። ፈቃደኛ ካልሆንሽ አታነሽም። መስማማት ማለት ላይክ አንዳንዴ ጓደኛ አትሆኝም፣ ግዴታ ቤተሰብ አትሆኝም፣ አብረሽ አበይም አጠጭም፣ ግን በቃ ዝም ትባባያለሽ። ገባሽ? በቃ ዝም ትባባያለሽ። ማስረጃ ስላልተገኘ ነው ኬዙ የተዘጋው። የቪዲዮ ጉዳይ መስሪውን እንትን ሙሃሚ ጠበቃ ሚዛን ያናገር ነው ጊዜ ያለው የቪዲዮ ጉዳይ ማስረጃው በቂ ስላልሆነ ነው ያለው አይደል? ይኸው እንግዲህ ታሜን ስለነበረ ሴሙ በእኔ ስለነበረ እንትን የለም። ሴም ካርዱ በአንቺ ስም ስለሆነ በቂ ማስረጃ። ህግ ደግሞ አንቺ ስለፈለግሽ አንቺ ስላለቀሽ ለአንቺ ሲል የሚቀየር ህግ እኮ የለም። የዓለም ህግ እኮ አንድ ነው። ስለዚህ ሴም ካርዱ በአንቺ ስም ስለነበር አንቺ ሆን ብለሽ ብታደርጊ ውስኛ በምን እናውቃለን ነው ህጉ የሚልሽ። ገባሽ? ሴም ካርዱ በእነሱ ስም ቢሆን ኖሮ ኦኬ። ሴም ካርዱ እነሱም ብልጥ ስለሆኑ በአንቺ ስም የተገዛ ሴም ካርድ አንድ ቤት ስለምትኖሩ ያንን ሴም ካርድ ነው የተጠቀሙት። ስለዚህ በቂ ማስረጃ ካልተገኘ ፋይሉ ተዘጋ። ስላልተገኘ ፋይሉ ከተዘጋ ምንድን ነው ያለን እድል? እነሱ ደግሞ በተራቸው የከሰሱሽን ክስ እንዲያነሱ፣ አንቺም ደግሞ ያንን ክስ እንዲታነሽ በእርቅ በሽማግሌ ተፈቶ ጉዳዩ ክሱ ተነስቶ የዛኔ በፈለሽ ሳትሳፈር ያለሽ። እኔ አሁን ግራ የገባኝ ነገር ረዋንጌ ያልገባኝ ጭንቅላቴ ላይ ያለው ጥያቄ፣ በዚህ ሰዓት የ8 ወር እርጉዝ ነሽ፣ ኢማራት ነው የምትወልጂው፣ ወደ ኢትዮጵያ መሄድ እንደማትች ታውቂያለሽ። እኔ አሁን 5ኛ ዙር ነገርሽን በኋላ ነው ያወኩት እንጂ እንደማልችል መሄድ የ8 ወር እርጉዝ ስለማያስታውቅ ዶክተር ካልጻፈልሽ እኮ ፕሌን ላይ መሰቀል እኳች ማሬ አይቻልም።